አመሰግናለሁ። ደሳለው ፈቃድ እባላለሁ። የቡሬ ከተማ አስተዳደር ምክትል ከንቲባ ነኝ። ቡሬ ከተማ አስተዳደር በአማራ ክልል በምዕራብ ጎጃም ዞን የኢንዱስትሪ ከተማ ለመሆን ጥረት እያደረገች ያለች ከተማ ነች። የግብርና አግሮ ፕሮሰሲንግ ኢንዱስትሪ ፓርክ ያለባት ከተማ ለዚህ ለኢንዱስትሪ ዘርፉ በጣም ትኩረት ሰጥታ እየሰራች ያለች ከኢንዱስትሪ ፓርኩ ባለፈ በአራት የኢንዱስትሪ መንደሮች ሰፋፊ የሆኑ መሬቶችን በማዘጋጀት እዚህ የተዘጋጀው ቦታ ላይ ለማልማት አቅምና ብቃት እንዲሁም ፍላጎት ያላቸውን ባለሀብቶች በመሳብ ዘርፉን ለማሳደግና ከዘርፉ ለመጠቀም የኢኮኖሚ ሽግግር ለማድረግ በግብርና ኢኮኖሚ ከመንጠልጠል ባለፈ ብዝሃ ኢኮኖሚ ውስጥ ለመግባት ሰፊ የሆኑ ጥረቶች እየተደረጉባት ያለች ከተማ ናት ማለት ነው። ከዚህ አኳያ አሁን ላይ በከተማ አስተዳደሩ መሟላት የሚገባቸው ነገሮች እንዳለ እንደተጠበቁ ሆኖ አሁን ባለው ፖቴንሻል ልክ ከ13 በላይ የሚሆኑ ኢንዱስትሪዎች በሚያጓጓ ሁኔታ ምርት እያመረቱ በሚሊየን የሚቆጠር ዶላር ጭምር እያመጡ ተኪ ምርቶችን እያመረቱ ያለበት ሁኔታ ነው የሚገኝ። ይሄንን ጉዳይ ለማስቀጠል አሁን በማምረት ላይ ያሉት ተጠናክረው እንዲቀጥሉ ሌሎች በግንባታ ላይ ያሉትን ግንባታቸውን ጨርሰው ወደ ማምረት እንዲገቡ ከተማ አስተዳደሩ እና ከከተማ አስተዳደሩ በላይ ያለው የመንግስት አካል የተለያዩ ድጋፎችን ማድረግ የሚገባው መሆኑ ታምኖበት በከተማ አስተዳደር ደረጃ ሰፊ የሆነ ድጋፍና ክትትል እያደረግን ነው ያለን። እንግዲህ ኢንዱስትሪ በባህሪው ሰላም የሚፈልግ የስራ ዘርፍ ስለሆነ ከሚደረጉ ድጋፎች መካከል የኢንዱስትሪ ሰላም ተጠብቆ ሰራተኛው በሰላም ወጥቶ ገብቶ ምርታማነቱ ከፍ እያለ እንዲሄድ ለማድረግ በርካታ ዘርፈ ብዙ የሆኑ ድጋፎች እየተደረጉ ይገኛሉ ማለት ነው። በማምረት ላይ ላሉ የኢንዱስትሪ ዘርፎች ማለት ነው። ይሄ ብዙ ነገርን ያካትታል። ሰላምን ከማስከበር ባለፈ ኢንዱስትሪዎች የሚጠይቋቸው የተለያዩ ጥያቄዎች አሉ። እነሱን ፈጥኖ ምላሽ በመስጠት አስፈላጊ ሆኖ ሲገኝ የመሬት ማስፋፊያ ጥያቄን በመመለስ እና ሌሎች የሚሟሉ ግብዓቶች እንዲሟሉላቸው የገበያ ትስስር እንዲፈጠርላቸው በማድረግ ጭምር ከተማ አስተዳደሩ ከሌላኛው የመንግስት አካል ጋር እየተደጋገፈ ሰፊ የሆነ ድጋፍና ክትትል እያደረገ ያለበት ሁኔታ ነው ያለ። በማምረት ላይ ካሉት ቀጥሎ ግንባታ የጀመሩ ከ50 በላይ የሚሆኑ ባለጸጋዎች ስላሉ እነዚህ ግንባታ ላይ ያሉ ባለጸጋዎች ነገ ለከተማ አስተዳደሩ ኢንዱስትሪ የሚያስረክቡ አካላት ስለሆኑ የከተማ አስተዳደሩ እንደ አይኑ ብሌን በመቁጠር ድጋፍና ክትትል እያደረገ ነው ያለ። ይህም ድጋፍና ክትትል በጣም ዘርፈ ብዙ ነው። ብዙ ጥያቄዎችን የምንመልስበት አግባብ ነው ያለ። ሰራተኛ ማቅረብ ለግንባታ የሚሆኑ የመንገድ አክሰስ በማድረግ ጭምር በዚህ አጋጣሚ የአብክመ ኢንዱስትሪ እና ኢንቨስትመንት ቢሮ ከ83.5 ሚሊዮን ብር በላይ በመመደብ ለኢንዱስትሪዎች አክሰስ የሚደረግ የጠጠር መንገድ እየተሰራ ያለበት ሁኔታ ነው ያለ። በከተማ አስተዳደርም ደረጃ ለእነዚህ በግንባታ ላይ ላሉ ኢንዱስትሪዎች ሰፊ የሆነ ድጋፍና ክትትል እየተደረገ ያለበት ሁኔታ ነው ያለ። እንግዲህ ይህንን ድጋፍና ክትትል እየተደረገ ባለበት ሁኔታ አንዳንድ ለኢንቨስትመንት መሬት የወሰዱ ግለሰቦች መሬቱን እንዲሁ በማስቀመጥ ይህንን ዘርፍ በተፈለገው ፍጥነት እንዳይሄድ የሚያደርጉት ላይ ደግሞ ከተማ አስተዳደሩ የመንግስትን አሰራርና ሕግ በመጠበቅ እርምጃ እየወሰደ ይገኛል ማለት ነው። ከድጋፍ
ባሻገር ተደግፈው ማልማት ካልቻሉ የግድ የከተማ አስተዳደሩ በጣም ውድ የሆነውን ጸጋን መሬትን መጠቀምና አካባቢን ማልማት ከተማን ማልማት ተገቢ ስለሆነ እርምጃም የግድ ስለሚያስፈልግ ከድጋፍና ክትትል ቀጣይ የሆነ እርምጃ እንዲሁ ዝም ብሎ ውሃ ቀጠነ ብሎ ባለሀብቱ ላይ አልሚው ላይ እርምጃ መውሰድ ሳያስፈልግ ብዙም ተገቢውን የሆነውን ድጋፍ ከተደረገ በኋላ ግን የግድ እርምጃ የግድ ሆኖ ሲገኝ እርምጃ የመውሰድ ጅማሮም ያለበት ከተማ አስተዳደር ነው። ከዚያ አኳያ ማልማት ያልቻሉ ወደ 6 የሚሆኑ አልሚዎች ከ3